አገራችን ኢትዮጵያ ስሟ ገኖ ከሚጠቀስባቸው ተግባራት አንዱ በዓለም አቀፍ የሰላም ማስከበር ተልዕኮ ላይ ያላት አኩሪና ገናና ስም አንዱ ነው። የተባበሩት መንግስታት የተመሰረተበት 80ኛ ዓመት የምስረታ በዓል ሲከበርም የቻርተሩ መስራች የሆነችው አገራችን ለሰው ልጆች ሰላም እያበረከተችው ያለውና ላበረከተችው ሚና ዕውቅና ተሰጥቷታል። ከድርጅቱ ምስረታ በኋላም በዓለማችን ለተፈጠሩ ጦርነቶችና ግጭቶች የሰላም አስከባሪ ወታደሮቿን በመላክ ብቻ ሳይሆን ግዳጅን በላቀ ሁኔታ በመፈጸም ዓለምን ያስደመሙ የጀግንነት ታሪኮችን መስራቷን ለማረጋገጥ ብዙ የታሪክ ማጣቀሻዎችን መመልከት ይቻላል። የሰላም አስከባሪዎችን የቅድመ ስምሪት ስልጠና በመስጠትና ለየግዳጁ ብቁ ሆነው የተሰጣቸውን አገራዊ ኃላፊነት እንዲወጡ የማሰልጠኛ ማዕከሎች ሚና የላቀ ነው። ከእነዚህም ውስጥ ስሙ ጎልቶ የሚነሳው የኡርሶ የኮንቲንጀንት ማሰልጠኛ ትምህርት ቤት ዋነኛው ነው። ማሰልጠኛ ትምህርት ቤቱ ለ20ኛ ጊዜ ያሰለጠናቸውና በተባበሩት መንግስታት ተልዕኮ ወደ ደቡብ ሱዳን የሚሰማሩና በአፍሪካ ህብረት ተልዕኮ ደግሞ ወደ ሶማሊያ የሚዘምቱ የሰላም አስከባሪዎችን አሰልጥኖ አስመርቋል። እኛም በምረቃው ላይ ተገኝተን ያዘጋጀነውን ዝግጅት ትከታተሉ ዘንድ እንጋብዛለን። አብራችሁን ቆዩ። የተባበሩት መንግስታት ድርጅት መስራች የሆነችው ኢትዮጵያ 1951 የኮሪያን ዘመቻ ጀምሮ በዓለም አቀፍ እና አህጉራዊ የሰላም ማስከበር ተልዕኮዋን በማሰማራት ለዓለም ሰላም ባበረከተችበት አስተዋጽኦ ስሟ በደማቅ ቀለም እንዲጽፍ ተደርጓል። ኢትዮጵያ በዓለም ሆነና በአህጉር ደረጃ የሰላም ማስከበር ተልዕኮ ላይ በተሰማራው የሰው ኃይል ብዛት ሆነ በተልዕኮ አፈጻጸም ብቃት ተመራጭ ለመሆን ከመቻሏም ተጨማሪ በተለይ ደግሞ በምስራቅ አፍሪካና አስቸጋሪ የእርስ በርስ ግጭት ውስጥ በሰላም ማስከበር የተሰማራው ሰራዊታችን ተልዕኮውን በብቃት በመፈጸምና መልካም እሴቶቹን መሰረት በማድረግ በግጭቱ ተጎጂ የሆኑትን የማህበረሰብ ክፍሎች በመንከባከብና በመጠበቅ ህዝባዊ ወገንተኝነቱን ያስመሰከረ ኃይል ነው። ይህ በኢትዮጵያ ለዓለም አቀፍና አህጉራዊ የሰላም ማስከበር ተልዕኮ ላበረከቱት ከፍተኛ አስተዋጽኦ በቅርቡ በተካሄደው የተባበሩት መንግስታት ድርጅት 80ኛ ዓመት ላይ የምስረታ በዓል ላይ በተባበሩት መንግስታት ድርጅት በዋና ጸሐፊዋ በኩል የላቀ ዕውቅና ምስጋና የተቸረው በመሆኑ እጅግ ያኮራናል። የሰላም ማስከበር ተልዕኮ በዓለም አቀፍና በአህጉር በቀጠናው እያደገ ውስብስብ እየሆነ በመምጣቱ በተለያዩ የወቅቱ ቀጠናዎች ሁኔታ ከሀገራችን ብሔራዊ ጥቅም ጋር ከፍተኛ ቁርኝት እየፈጠረ በመሄዱ ጊዜው የሚጠይቀውን የተልዕኮ አፈጻጸም ብቃት ከፍ ለማድረግ የሚያስችል የቅድመ ስምሪት ስልጠና አጠናክሮ ማስኬድ አስፈላጊ በመሆኑ ተልዕኳችሁን በላቀ ዝግጁነትና ብቃት እንድትወጡ የሚያስችል ስልጠና እንድትወስዱ ተደርጓል። በዚህ ውስብስብ የሰላም ማስከበር ተልዕኮ የምትሰማሩ አባላትና ኃላፊዎች በወሰዳችሁት የቅድመ ስምሪት ስልጠና መሰረት እና እስካሁን የሀገራችን ሰላም ለማስከበር ያላችሁን የሥራ ልምድና ጀግንነት በመጠቀም ተልዕኳችሁን በኢትዮጵያዊነት መንፈስ፣ በፍጹም ህዝባዊነት፣ በወታደራዊ ዲሲፕሊንነት እንድትፈጽሙ እናሳስባለን። አገራችን ለሰላም፣ ለሰብአዊነት፣ ለአህጉራዊና የዓለም መረጋጋት ያላትን ቁርጠኝነት በእናንተው አዲስ ኃላፊነት የሚታደስ ታሪካዊ ዕለት ነው። ኢትዮጵያ በዓለም የሰላም ማስከበር ተሳትፎ ታሪክ ውስጥ የራሷ የማይረሳ አሻራ ያላት ሀገር ስትሆን በታሪክም እንደ አውሮፓ አቆጣጠር በ1951 የኮሪያ ጦርነት ጀምሮ ኢትዮጵያ ለዓለም ሰላም ያላቸው ቁርጠኝነት፣ ዲሲፕሊንና ጀግንነት
በተግባር በማሳየት ከዚያም በኮንጎ፣ በሩዋንዳ፣ በቡሩንዲ፣ በላይቤሪያ፣ በአብዬ፣ ዳርፉር፣ ሶማሌና ደቡብ ሱዳን ጨምሮ በብዙ የሰላም ማስከበር ተልእኮዎች በታማኝነትና በብቃት ተልእኳቸውን በመወጣት አገራችን ለዓለም ሰላም ያላትን ቁርጠኝነት ያሳዩ ሲሆን ዛሬ እናንተ ተመራቂዎችም ይህንን ክብር ታሪክ ለማስቀጠል የተዘጋጃችሁ የትውልድ ተረካቢዎች ናችሁ። አገራችን ኢትዮጵያ በሰላም ማስከበር ተሳትፎ ብዛት ብቻ ሳይሆን የምትሰማራባቸው የኃይል ጥራትና የተልእኮ አፈጻጸም ብቃት ተመራጭነቷን አስጠብቃ ከመቆየቷም በላይ በተለያዩ ተልእኮች ሰራዊታችን ለተመድ ከሚያዋጡ ሀገራት የቀዳሚነት ድርሻ በመያዝ ለዓመታት ከመዝለቋም በላይ የሴት ሰላም አስከባሪ አባላትን በማሰማራትም ቀዳሚ በመሆኗ ምስጋና ሲቸራት የቆየች ሀገር ናት። እንደሚታወቀው ሶማሌ ለበርካታ ዓመታት በጸጥታ እጦት፣ በሽብርተኝነት፣ በፖለቲካ አለመረጋጋትና በሰብአዊ ችግሮች ስትፈተን የቆየች ሀገር ስትሆን በተለይም የአልሸባብ የሽብር ቡድን ስልቱ እየቀያየረ የሚፈጥረውን ስጋት አሁንም እንደቀጠለ ሲሆን አገራችንም የአሚሶም የሰላም ማስከበር ተልእኮ ከተጀመረበት አንስቶ እስካሁን አውሶም ተልእኮ ድረስ የአገሪቱን የጸጥታ ተቋማት ማጠናከር፣ ሽብርተኝነትን በመዋጋት ሰላማዊ አካባቢን በመፍጠርና የሕዝቡን የመኖር ዋስትና በማረጋገጥ ረገድ የበኩሏን ስትወጣ ቆይታለች። እናንተም የምትሰማሩበት ተልእኮ በብዙ ፈተናዎች የተከበበ ቢሆንም በወሰዳችሁት ሁለገብ የቅድመ ስምሪት ስልጠና ግዳጃችሁን በብቃት እንደምትወጡት ባለሙሉ ተስፋ ነኝ። በሌላ በኩል የደቡብ ሱዳን ተልእኮም አገሪቱ ከውስጣዊ ግጭቶች፣ ከፖለቲካ አለመረጋጋትና ከሰብአዊ ቀውሶች የተነሳ ረጅም ጊዜ የጸጥታ ችግር የቆየች በመሆኗ የአሚሶም ተልእኮ የሲቪሎችን ጥበቃ ማረጋገጥና ሰብአዊ ድጋፍ እንዲደርስ ማስቻል፣ የሰላም ሂደትን መደገፍና የሕግ የበላይነትን ማጠናከር ተልእኮ ላይ የምትሰማሩ በመሆኑ በዚህ ተልእኮ በታማኝነት በሰብአዊነትና በዲስፕሊን ኃላፊነታችሁ እንደምትወጡ እምነቴ የጸና ነው። የወቅቱ የሰላም ማስከበር ተልእኮ እያደገና ውስብስብ እየሆነ ከመምጣቱ ጋር ተያይዞ ጊዜው የሚጠይቀውን የአፈጻጸም ብቃቱን ከፍ ለማድረግ የሚያስችል የቅድመ ስምሪት ስልጠና አጠናክሮ ማስኬድ ደግሞ አንዱና ወሳኝ ጉዳይ ነው። የሶማሊያ ግዳጅ ከአሚሶም ወደ አትሚስ፣ ከአትሚስ ወደ አውሶም መቀየሩ በስም ብቻ ሳይሆን የግዳጅ አፈጻጸሙን ጭምር እየቀየረ የመጣ መሆኑ ግልጽ ነው። ይህም የሶማሊያን ሰላም በአጭር ጊዜ ለማረጋገጥ በማሰብ የተወሰነ ስለሆነ ለዚህ የሚመጥን ኃይል ማዘጋጀት አስፈላጊ ነው። ከደቡብ ሱዳን የሰላም ማስከበር ግዳጅ ጋር ተያይዞ በግዳጅ ቀጠናው ላይ ያለው የጎረቤት ሀገራትን ግጭት ታሳቢ ያደረገ ብቁ ሞተራይዝድ ሻለቆችን ማብቃትና ማዘጋጀት ዋነኛው የትምህርት ቤቱ ግዳጅ ነው። በዚህም መሰረት የኮንቲንጀንት ማሰልጠኛ ትምህርት ቤት የአውሶምንና የዩኤን ተልዕኮ ማሳካት የሚችሉ ሻለቆችንና ሴክተሮችን አሰልጥኖ በማስመረቅ ወደ ግዳጅ እያሰማራ ያለ ትምህርት ቤት ነው። በዛሬ ምረቃ በተከታታይ ወራት በተሰጠው ስልጠና ግዳጃቸው በብቃት መውጣት የሚያስችላቸውን ስልጠና በንድፈ ሐሳብ፣ በተግባር ልምምድና በተለያዩ ግዳጅ ተሞክሮዎች የተደገፈ ተልዕኮ ተኮር ስልጠና በመስጠት የሚፈለገው አቅም እንዲፈጠር ተደርጓል። ማሰልጠኛ ማዕከሉ ዓለም አቀፍ ግዳጆችን ሊወጡ የሚችሉ ብቃት ያላቸው የሰላም አስከባሪዎችን በማፍራት ላይ ይገኛል። አብዛኛዎቹን ተንቀሳቅሰናቸው የምንሰራ ተልዕኮዎች ናቸው የተሰጡን። እነዚህ ተልዕኮዎች ደግሞ የአካል ብቃት ጥንካሬ፣ የመንፈስ ጥንካሬን፣ አገራዊ ተልዕኮን አደራን ጭምር የተቀበልክ መሆኑን እንድትዋጣ ያደርጋል። ሌላው በስነ አእምሮዊ ዝግጁነትም ኃላፊነት ስሜት እንዲሰማው እያንዳንዱ ሰው ካልሰራ የአሃዱ ወይም ይዘውት የሚሄዱት አሃዱ ብቻ ኃላፊነት ሆኖ እንዲቀር የሚያስገድድ በመሆኑ እያንዳንዱ ግለሰብ ላይ መስራት ስለነበረብን የአመራር ክፍሉን ለብቻ የማሰልጠን፣ ቴክኒካል ሙያተኞችን ለብቻ የማሰልጠን፣ ሙያተኛ ስንል በጣም ፈርጀ ሰፊ ነው፣ እንዲህ በቀላሉ የሚገለጽ አይደሉም። ለምሳሌ ሌቭል 2 ሆስፒታል በጣም ትልቅ ተልዕኮ ይዞ የሚሄድ ነው። እሱም ራሱን ችሎ ስልጠና እንዲሰጠው ተደርጓል። በተለየ ሁለተኛ አልሸባብ ካላቸው የማጥቃት ስልት በጣም ፈጣንና ተቀያያሪ ስልቶች ስለሚጠቀሙ እነዛ ስልቶች በአግባቡ በስራ ላይ መዋልና መሰልጠን ስላለባቸው ለየት የሚያደርገው ተኩስን ጨምሮ ቦምቦችን በመጠቀም ተቋማትን እንዴት እንደሚጠብቁ፣ ጥቃት ቢፈጸምባቸው በምን መከላከል እንደሚችሉ በተጨባጭ መሬት ላይ ወርዶ እንዲለማመዱ አድርገናል። ይሄ ለየት ያለ እንዲሆን ያደረገው ጊዜም ተጨማሪ ጊዜ ወስደን ወራቶችን እንዲሰለጥኑ ያደረግነው። ሁለተኛው ወቅቱ ከሚጠይቀው ተጨባጭ ሁኔታ ጋር
እንዲገናዘብ አድርገን ወቅቱን እንዲጠብቅ ተባሉትን እሴቶች እንድንጠብቅ ተልእኮ የተሳካ እንዲሆን ሀገራችን ተልእኳችን በተለይም ምስራቅ አፍሪካ ላይ ያለው አሁናዊ ተጨባጭ ሁኔታዎችን በትክክል በሚያሳይ መልክ መሰልጠን ስላለበት የሰላም ማስከበር ማዕከል ዓለም አቀፍ ኢንስቲትዩቱ ትልቅ ሚናን ተጫውቷል። በዚህ ላይ በዛ ልክ ነው የአሰልጣኞቻችንን ዝግጅት ስናደርግ የቆየ ነውና በዛው ልክ ስልጠናውን በአግባቡ በተገቢው ልንሰጥ ችለናል። ወደ ሶማሊያና ደቡብ ሱዳን ለመዝመት የተዘጋጁ የሰላም አስከባሪዎችም የተሰጣቸውን ተልእኮ ለመወጣት ሁለንተናዊ አቅም ገንብተዋል። ሁርሶ ኮንቲንጀንት ማሰልጠኛ ከገባን ከተለያየ ክፍሎች ከመከላከያ ካሉ እዞች የተወጣጣ ኃይል ነው የገባ። ይህ ኃይል በግዳጅም በስምሪት ላይ የነበረ ጠንካራ ኃይል ነው። ወደ አንድ ለማዋሃድ ከቅበላ ጀምሮ በነበረው የስልጠና ፕሮግራም የተለያዩ ወታደራዊ ስልጠናዎችን ሰልጥነናል። ስነልቦናዊም ዝግጁት እንዲኖረውም የተሻለ አስተሳሰብ ይዞ እንዲሄድ የጋራ መግባባት የፈጸምንበት ጠንካራ ስልጠና ተካሂዷል። በተጨማሪም የሀገርን ክብርና ዝና ይዞ በግዳጁ ላይ ሄዶ መፈጸም ስላለበት ይህንን አደራ ልንዋጣ የሚያስችለን የጋራ መግባባት ፈጥረን ጥሩ ጠንካራ አሃዱ ፈጥረን ያለው በእውነት አሁን እኛ ይያት መሄደው ሬጅመንት ከዚህ በፊት አብሮ የነበረ ጠንካራ ኃይል ለብዙ ዓመታት በጋራ ግዳጅ የተዋጣ የሚመስል መልክ ያለው ጠንካራ ኃይል ነው ይዤ እየሄድኩ ያለሁት። በቲዮሪም በተግባርም የተደገፈ ነው። ከቅድመ ቅበላ ጀምሮ ያው ካሁን በፊት ሲደረጉ ከነበሩ ስልጠናዎች አሁን ትንሽ ጠንከር ያለ ይሄ ደግሞ ምሽኑ ግምት ያስገባ ስለሆነ የተሻለ ስልጠና ሰልጥነናል። የተሻለም ሬጅመንት መዋሃድ ያው ሻለቃው ተዋህዷል። አሁን እንደነበረ የተለያየ ክፍል እንደመጣ ሳይሆን አሁን በአንድ እስትንፋስ የተሻለ ሻለቃ አዋቅረናል። ለግዳጅም ዝግጁ ነው። ያው እንግዲህ ከተለያየ ክፍል እንደመምጣታችን አንፃር የተለያየ አቅም ያለው ሰው አለ። እንዲሁም ሴቶችም ከመሆናችን አንፃርም ከተለያየ ቦታም የመጣን አለንና በዛ አንፃር ጠንካራና ጥሩ አቅም ያላቸው ሰዎችን ሴቶችም እንዳሉ ነው ያየነው እና ስልጠናውም ደግሞ በእኩል ደረጃ አድርጎ ሁሉንም ሰው አመጣጥኖ ለመሄድ ሞክሯል ማለት ነው። ሁርሶ ኮንቲንጀንት ማሰልጠኛ ማዕከል እኛ ከክፍላችን ተመርምረንበትና ተፈትሸን ተመልምለን ከመጣን በኋላ ሁለተኛ ጊዜ የፊትነስና የጤና ባለሙያን በማደራጀት ሰራዊቷን ወደ ሰላም አስከበር የሚሄድ ጤነኛና ንጹህ የተጣራ ሰው ኃይል ከማደራጀት ጥሩ ሰርታ ሰው ኃይላችንን አጣርቶ በጤና ባለሙያ አስተካክላ አስረክባ ወደ ስልጠና እንዲዘጋጅ አድርጎልናል። ሰራዊታችንም በአብዛኛው ቦታ ላይ የተሻለ ግዳጅ የሚዋጣ ከመሆኑ አንፃር ያን ያህልም የሚያስቸግረን ነገር አለ ብዬም አላምንም። ማለትም አብዛኛው ሰራዊታችን በጀግንነት የሚታወቅ ነው። ከሀገር አልፎ የጎረቤት ሀገራትንም ሰላም በማስከበር የሚታወቅ ነውና በሄድንበት የሻለ ስራ ሰርተን ሀገራችንን ለማስጠራት ዝግጁ ነን። ለግዳጅ ብቁ የሚሆን ሰው እና ማይሆነው ተለይቶ ወደ ስልጠና ነው የገባነው። በስልጠና ሂደት አካል ብቃት በተለይ ከሶማሊያ ካለው ወቅታዊ ግዳጅ አንፃር ሄደን የምንወጣው ግዳጅ በጣም ውስብስብ ከመሆኑ አንፃር የአካል ብቃት የተለያዩ የውጊያ ስልቶችና የምንሄድበትና ሀገር ተጨባጭ ሁኔታ አንፃር በቂ ስልጠና ወስደናል ማለት ይችላል። በአንጋፋው ወታደራዊ ማሰልጠኛ የሁርሶ የኮንቲንጀንት ማሰልጠኛ ትምህርት ቤት ለመረቃ የበቁት እነዚሁ የሰላም አስከባሪ ኃይሎች ዓለም አቀፉ ማህበረሰብና አገራችን የሰጠቻቸውን አደራ በታላቅ ጀግንነትና የኃላፊነት መንፈስ ተወጥተው እንደሚመለሱ ሙሉ እምነታችን ነው። ሰላም።